አቤት 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 ሙዳቸው ሀይሚና ብሩኬ! አቤት ሙዳቸው ሀይሚና ብሩኬ! ትናንትና ሀይሚ በረራ የዛሬ ነው ብላ መታ የለ ከዛ ሀይሚ እንዳትፎገርበት ዛሬ ብሩኬ ምን አለ? በረራዋን ላስቀረዋት ዛሬ ሲጀመር በረራ የት አለ አሁን? ሲጀመር አሁን በረራ የት አለ? ሁሉም ሀገር እንትን አይደለ እንዴ? እንዲሁ ኧረ ተው ተው ግን ተው፣ ኧረ ተው ተው። እንዲሁ ለምን እኛን በግ ታደርጉናላችሁ? እኛ እኮ በግ አይደለንም፣ የተማርነን እኮ። ኦ ማይ ጋድ በግ ያደረጋችሁን አይደል? እንዳለ በቃ ለእናንተ በጎች ሲያለቅሱ በቃ በጎች አረጋችሁን ጠቅላላ ማለት ነው። እና 4 ሰዓት ነው በረራው። ስራ እየሰራን ነው ብትሉ ምን አለ? ፈረሰሪስ በሳቅሞት ብኝ እንደ ሲጀመር እኮ ሀይሚም ፏ ብላ ነው ሲጀመር። ሊገናኙ ተቀጣጥረው ነው ሲጀመር። ሆነ ቦታ ላይ ሄዱ ተቀጣጥረዋል። እሷም እንደየቷ ጸጉሯን ተሰርታለች ምናምን። ሰላም እንዴት ናችሁ? ደህና ናችሁ? አይን አለም ነኝ። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? ከኔ ደህና ነኝ ያለሁላችሁ። በያላችሁበት አለም ዳርቻ ሁሉ ሰላማችሁ ይብዛ። እንዴት ነው ነገሩ አለ አንድ አይነት ነው ቲሸርታችሁ የለበሳችሁት ሲጀመር ማለት ነው። በእናንተ መሀል ምንም እኮ የተፈጠረ ነገር የለም ብዬ ነው የማስበው። ግን ሙዳችሁ ሙዳችሁ በኢየሱስ ይገርማል በጣም ማርያም። ለማይነቃ ህዝብ አይነቃም እኮ ህዝብ የማይነቃ ህዝብ ስለሆነ ለዛ ነው። ይመቻችሁ። የሀይሚን በረራ አላስቀራላለም። ወዴት ነው የምትበረው? እባክህ በረራ አለ እንዴ? አሁን የለም እኮ ወዶች እያሁን ላይ በረራ ወደ የት ነው? በተለይ ከኢትዮጵያ ወደዚህ መምጣት እኮ አሁን ላይ ብዙም አይደለም። የውሸት መንገድ ማለት ነው። ልክ አሁን ጥሩ አረገላት ብሩኬ አሁን። ምክንያቱም ትናንትና ሀገር ለወጣ ነው ከዚህ በኋላ አታውኝም ነበር ያለችን እኮ አታውኝም ብላን ነበር። ሀይሚ እኮ ትናንትና አስታወሳቸው። ከዛሬ በኋላ አታውኝም ብላን ነበር። ይኸው መጣች። ነግሬያቸዋለሁ እኮ እኔ ሲጀመር። ወይኔ ዘንድሮ እንደው ምን ይሻለናል? እንደው የውሸት የሞላበት አለመሆን እኮ በዚህ ትናንትና። ከዚህ በኋላ እንግዲህ አታውኝም፣ ወደ ሚዲያም አልመጣም። እንግዲህ የሚሄድበት ሀገር እዛ ተስተካክሎልኝ ወደ ሚዲያ እንግዲህ ብቆይም ልመጣ እችላለሁ ነበር እኮ ያልሽ ነኝ። እኔ ሲጀመር ተናግሬያለሁኝ እኮ ለአንድ ቀን እንኳን አትቀሪም ተሚዲያ ብያለሁ እኮ ወዶችዬ እኮ። እኔ እኮ ትክክል እኮ ነኝ። ታዲያ መች ዋሸሁኝ? እንደው ለውሸት ውሸት። ኧረ ተው ግን ተው፣ እውነት ጥሩ አይደለም። የማትፈጽሙትን የማታረጉትን ነገር ባታወሩ አሪፍ ነው የምር። ይሄ ደግሞ ወደ ቦታ ሄጃት ልሄድ ነው እነዛ ሂዳ ሲጀመር። አንተም እኮ ቤት ቁጭ ብለህ ነው የትም አልሄድክም። ተሚዲያ ነው የጠፋሁ እንጂ ቤትህ ነህ። ተቤት እየተወጣ የትም አልወጣሁም። ሄደ በጣም ልትገረሙ በረራው አለ ጥሩ። ዛሬ ሀይሚዬ ዛሬ እውነት ጥሩ ነገር የውጩን ጥሩ እንዳይነቃብሽ አድርጎልሻል ዛሬ። እውነት ለመናገር በጣም ነው ደስ ለማንኛውም ጥሩ ነው በርቱ። ድራማው ሊፈጸም ነው መሰለኝ እንግዲህ ነገር ይፈጸማል ብዬ አስባለሁ። ድራማው የምትፈጸሙ ጥሩ ነው። እውነት ለመናገር ድራማው ሊፈጸም ነው መሰለኝ ወዶችዬ። ዛሬ በሀይሚ ቤት ይፈጸማል ቪዲዮ። ያው ኤፋም አንጥቶ ሰጠ ለብሩኬ። በቃ ሰላም። ኤፋና ብሩኬም ያው ሰላም ናቸው። በቃ አሁን ላይ እርቅ ናቸው፣ ሰላም ናቸው። አሁን ሀይሚና ብሩኬም ያው እንደዛው ማለት ነው። ስለዚህ እንደዛ ነው ውዶችዬ። መሀል ላይ የሚቀር ምንድነው? አጨብጫቢ የኮሜንት አጨብጫቢ አጨብጭቦ ይቀራል። በቃ ይሄ ነው። እኔ እኮ ይሄ ነው እኮ አታሽቃብጡ ምላችሁ ምክንያት ይሄ ነው። አታሽቃብጡ የምልበት ምክንያት ይሄ ነው። አያችሁ፣ ማሽቃበጥ አሽቃብጦ ማሽቃበጡ ትርፍ ነው። ተው አታሽቃብጡ። የምለው ወድጄ አይደለም፣ መጨረሻው ውርደት ነው። እነሱ ይኸው አንድ ሆኑ። አሁን አንዳንድ ሰው እኮ ይሄን በትናንት ቪዲዮ ነን ሲል እውነትም ሀይሚና ብሩክ የተለያዩ
ይላሉ። ግን አይደለም፣ አልተለያዩም። ስራ ነው የሚሰሩት። ሲጀመር ሀይሚዬም ቤቷን እያሰራች ነው ቡታጅራ። ብሩኬም ደግሞ የወንድሙ ሰርግ አለበት በቅርብ። ገባችሁ እናቴ? ዱክ ዱክ እያሉ ነው። አሁን ወጪው ከባድ ነው ውዶችዬ። ሰርግ ስትደግሱ ብዙ ብር ያስፈልጋችኋል። አሁን እነሱ ደግሞ ግዴታ በሰርግ ነው የሚያገቡት ወንድሙም ሆነ እሱ። ምክንያቱም በሚዲያ ታዋቂ ስለሆኑ ግዴታ ሰርጋቸውን ያው ሚዲያ ላይ ስለሚወጣ ግዴታ መደገስ አለባቸው። ድግስ ያስፈልጋቸዋል። ገባችሁ አይደለ? ስለዚህ ደግሞ ለዛ ድግስ ደግሞ መስራት አለባቸው። ወንድሙንም እያያችሁት ነው እኮ እየሰራ ነው አይደል? ስለዚህ መስራት ስላለባቸው በቃ እንደዛ ነው እና ተረዷቸው። ያው ወጪ ይኖርበታል። ብሩኬ ወንድሙ አይደል የሚያገባው? ስለዚህ ወጪ ይኖርበታል። ለዛ ያው ግዴታ ተፍ ተፍ ማለት አለባቸው ልላችሁ ነው። ተፍ ተፍ ማለት አለባችሁ። ተፍ ተፍ ካልተባለ ከየት ይመጣል? ግዴታ ተፍ ተፍ መባል ግዴታ ነው። ያው በውሸት ማለት ነው። በውሸት ነው መቼም። ሀይሚና ብሩኬ እንኳን አይዋሹም ነበር። አሁን ግን ይሄን አመት ግን በስማ በኢየሱስ እንትላለን። በኢየሱስ በጣም እየዋሹን ይሄን አመት። ለማንኛውም ያው ብር ስለሆነ አልፈርድባቸውም። ችግር የለውም ይስሩ። ግን ማርያምን እናት የትሙት ምናምን የሚሉት ነገር በጣም ያናደኛል። በተለይ እንጂ መድኃኒዓለምን ማርያምን ምናምን ሲሉ ግን ያናድነኛል በውሸት። ይሄ ሲሉ ብቻ ነው እኔ በእነሱ የምናደደው እንጂ ሌላ ነገር ይስሩ፣ መብታቸው ነው። ግን ማርያምን ምናምን መድኃኒዓለም የሚሉት ነገር በጣም ነው የሚያናድድ። እሱ ነገር ብቻ ያናደኛል። ሌላ ምንም የሚያናድደኝ ነገር አይኖርም። እና ወዶች ይሄን ልላችሁ ነው የመጣሁት። እወዳችኋለሁ። ይኸው ስሙ ሳማት እኮ እናቴ። እንዲህ ነው እንዲህ ነው ሲጀምር እኮ አዲስ አበባ ናችሁ የምትቀርጹበት ቦታው ራሱ ሲጀምር ልንወጣ ነው ምናምን ያልከው ነገሩ። አዎ እየሄዱ ነበር ለካ። ነገ በሷ ቤት ይለቀቃል የሄዱበት ቦታ ማለት ነው። ጥሩ ነው።